ሳመመኝ እንደገና የውሸቱን ነው ፈገግ ሲል የነበረው። በቃ ከችግር አይበልጥም። እየሰደቡም ቢሆን ያግዙ። ልጆችሽን ዩቲዩብ ሸቅለሽባቸዋል። ሙልጭ አድርገሽ ሰድበሽ እኔ ላይ ራሱ ሸሚዞ ሻንጣ ልጄ ሰርቃኛለች እያልሽ እኔ ልጄን አልሰደብኩኝም። የዛሬ 15 ዓመት አንተ ያወጣህልኝ ስም ነው። እኔ ጂጂ ካንተ ጋር አወራው ማለት ቸግሮኛል፣ የምር እኔ ቸግሮኛል ብዬ የወጣሁት ላይክ እንደዚህ ምናምን ወይ ደግሞ እንትን አይነውጦኝ አይደለም። አንተ ጆን ዳንኤልን ታርጌት ታርገህ እስር ቤት እንደከተትከው ነው ያውቃል። ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ቤተሰቦቼ ትንሽ አነጋጋሪ ያልኳቸውን ነገሮች ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ ጻፉልኝ። ወደ ቪዲዮቹ እንግባ። ላይክ እያደረጋችሁ ቤተሰብ የምር እኔ ቸግሮኛል ብዬ የወጣሁት ላይክ እንደዚህ ምናምን ወይ ደግሞ እንትን አይነውጦኝ አይደለም። አይ ኖ ራይት ሳመመኝ እንደገና የውሸቱን ነው ፈገግ ሲል የነበረው። በቃ ከችግር አይበልጥም። እየሰደቡም ቢሆን ያግዙኛል። ዛሬ ተለውጦ ምናምን እኮ በጣም ወደ ሰው መስመር መጥተዋል። ህዝብን ይቅርታ ጠይቀዋል ምናምን። እንደዚህ ስትሆኑ ነው ባይዘዌ ሰይጣን የሚፈትናችሁ። እንደዚህ ስትሆኑ ነው። ልክ እንደዚህ ስትሆኑ ሰይጣን ዳይሬክትሊ ኢንዳይሬክትሊ ይፈትናችኋል። ፈተናችሁን መከራችሁን ሊያበዛ ይፈልጋል። ከእግዚአብሔር ጋር ውርርድ ውስጥ እንድትገቡ ያደርጋችኋል። እንደዚህ ስትሆኑ እግዚአብሔርን ወደሚመቸው መንገድ ስትመጡ ሰይጣን ይፈትናችኋል። ታስሮ ነበር ታውቃላችሁ አይደል? ኩባ ታስሮ ነው የተፈታውና አይ ቲንክ ስራ ማግኘት አልቻለም። ከብዶታል መሰለኝ። አሜሪካን ሀገር እኔ አንተን ሲስተሙን አላውቅም። ታስሮ ከተፈታ በኋላ አዶን ነው እንዴት እንደሆነ። ይሄ አሁን ሙድ ሄለንን እርዷት ብላ መጣ ነበረ። ሌላ ዘረፋ ነው። ሰበናፕ በሙድ ነው የምትመጣው። አይ ሰሞኑን ውሎ ከማን ጋር ነበር? ኩማ በጣም ነው የሚመችኝ። ሰሞኑን ውሎ ከማን ጋር ነበር? ከሰበናፕ ጋር ነው ሰሞኑን የሚውለው አይደለ? ሄለን ከማን ጋር ከዋለች በኋላ ነው ዘረፉኝ ያለችው? ከሰበናፕ ጋር። እያዋሸው የስትራቴጂ የመዝረፍ ስትራቴጂ በደንብ እየተሰራ ነው። የዘረፋ ስትራቴጂው አንደኛ ወጆ ፕሮቪንስ አለ ኮርስ ተግባባ። አያችሁ፣ የመዝረፍ ስትራቴጂ ታወጣለች። ሰበናፕ ታወጣለች ከማጋ የዘረፉትን አብረው እሷ ቤት እስቲ አምጡ። ሄለን ዘርፋለች አልዘረፈች? ኖ ከታች ላውጋው ኬዝ ምናምን ስታፕት ማ አሜሪካን ሀገር ሁሉም ንጹህ ሆኖ ነው እንደሚሰራው። ንጹህ ሆኖ የሚሰራ የለም አሜሪካን ሀገር። ብዙ የአበሻ ሬስቶራንቶች፣ ብዙ የአበሻ ቢዝነሶች፣ ብዙ የአበሻ ነገሮች አሉ። ኤኒዌር ቀጥረውት ያሰሩታል። ኤኒዌር ቀጥረው ኩማን ያሰሩታል። ኤኒዌር ግን ስትራቴጂያውን የተነደፋል። የተነደፈ ስትራቴጂ አለማ። እቺ ሰበናፕ ትመጣለች እንዴ? አሜሪካ ያሉት ደግሞ በመርዳት ልንገር አይደለ? እኔ ጉቶን በምንም አልወደውም። ጉቶ ራሱ አንድ ናችሁ። አንድ ነገሩን ግን አደንቀለታለሁ። ከአንተ 100 ጊዜ የተሻለ አስተሳሰብ አለ።
አትሊስት ሰዎችን ወደ ገደል አይከትም። አንተ እኮ ስሜት ለስሜት ዮኒ ማኛ አንተ ነው የምናገረው። ዮኒ ማኛ ለስሜት ብለህ አትሊስት ምን እንደምትናገር አታውቅም። በቃ 15 ዓመት ታብዳለህ። 15 ዓመት ልብ አትገዛም። 15 ዓመት ሰው ያብዳል። አንተ ትላንትና ላስት ይር አንጀታችን ቅጥል እያለ ያንን የመሰለ የሚዲያ ንጉስ ምን ያህል ቀናተኛ እንደሆንክ ልንገርህ። እኔ ዛሬ ልንገርህ፣ ጆን ዳንኤልን ኤክስትራ እንደከተትከው ልንገርህ። ከማን ጋር ተመካክረ ለምን ሶሻል ሚዲያውን መቆጣጠር ስለምትፈልግ ታውቀዋለህ። የአቪዬሽንን ህግ ታውቀዋለህ። ልንገርህ፣ አንተም ሊያ ዘሴም ሽት ናችሁ። ያቺ ቱዋ ላይ ሰው እንዳይመጣ አንተ ጆን ዳንኤል እንደሚገባ ታውቀዋለህ። እኔ ዝም ብዬ ስስቅልህ ይህንን ለቆሰል ትች ያጫሉ አይደለም ድጋሚ ጆን ዳንኤልን እስር ቤት የከተትከው አውቀህ አንተ ቅናት። ምክንያቱም ሶሻል ሚዲያው ላይ የነበረብህ ቅናት ትላንት ጆን ዳንኤልን ስታስፈራራው ነበር። በውስጥ በኩል መጥቷን በሳ ካላወረደልን ቷ ነበር የምታደርገው። እኔ ማላቅ ይመስላል ዮኒ ማኛ። እኔ ያንተን አኬድ ማላቅ ጂጂ አንድ ነገር ልንገርሽ፣ ሰው ለመምከር ብቃቱ አለሽ ብዬ አላስብም። ሰው መጀመሪያ የራሱን ነገር አይቶ ለሰው አድቫይዝ ማድረግ የሚችለው። ለምን ካልሽኝ ልጆች ዩቲዩብ መስሪያ ነበሩ ባንቺ። እውነቱን ነው የምናገረው። ልጆችሽን ዩቲዩብ ሸቅለሽባቸዋል። ሙልጭ አድርገሽ ሰድበሽ እኔ ላይ ራሱ ሻንጣ ልጄ ሰርቃኛለች እያልሽ መታወሪ how you gonna advise anybody else? ይደብራል እኮ ሰው ያየኛል ይባላል እኮ እዚሁ ነው ያየነው። እኔ ማየን ሰድቤ አማንዬን ሰድቤ ሚስቴን ሰድቤ ሞቴን እመርጣለሁ። for what? ኮንቴንት ጠፍቶ ነው? የሚወራ ነገር ጠፍቶ ነው? ስንት የሚላስ ሰው ጠፍቶ ነው? በልጆቿ ዩቲዩብ ሰርተሽ እንደገና መጥተሽ ደግሞ ልምከራችሁ ላስታርቃችሁ። ከልጅሽ ጋር መች ተታረቅሽ? ከገዛ ልጅሽ ጋር መች ታረቅሽ? አንድ ሰው እኮ የራሱን ልጅ ታርቆ ከራስ ልጅ ጋር ሆኖ ነው አይደል እንደ ሌላ ሰውን የሚሰድብ ሌላውን የሚያስታርቀው። ከራስሽ ልጅ ጋር እኮ አንድ አይደለሽም። እና መታሽ ዮኒ ማኛ ሲሳደብ ልጅ አልሰድብም ይላል። አልሰድብም። ሊያን ያሰደባም መብላቷ ነው። እኔ እንደም የሆነ አንድ በግማ ለዚህ ዓመት በዓል መላክ አለብኝ። ማኛ ይላከው ብለሽ መብላቷ ብቻ ነው የምንልሳት። ሊያ እዚህም በላች እዛም በላች ነው፣ ሌላ ነገር የለም። ሊያ የምንልሳት መላሻ መንገድ ፈልጋ እንደሚያሰድባት አታውቅም። መብላት ሺደ